ፉል ኮንቴክስቱን ካልኩኝ ችግር የለም። ችግር የለም። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በጥምቀት ነው። አሁን ተመልከቱ፣ ሁለቱ ላይ ተስማምተናል። ከክርስቶስ ጋር አንድ ሳንሆን መዳን አይቻልም። እየሰማችሁ ነው ጋይዝ? ከጌታ ኢየሱስ ጋር አንድ ሳንሆን መዳን አንችልም። ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው። ስለዚህ ያለ ጥምቀት መዳን አንችልም ማለት ነው። ኮንክሉዥኑ ቫሊድ ነው። ኮንክሉዥኑ በእምነት የምትለውን ጨምሬ በውስጥ ታዋቂነት በቃ ያለ ጥምቀት መዳን አይችልም። እግዚአብሔር ያክብረን። እናመሰግናለን። ያለህባት መሰረተ ክርስቶስ ግን ሰው ከዳነ በኋላ የሚጠመቀው ስለሚል ተጥነች። ከዚህ በላይ እንግዲህ ያን ያህል አስፈላጊም አይደለም። ሰዓት መውሰድ ነው የሚሆንብን። በውስጥ ከቻልክ አውራኝ። ጥያቄ ብቻ ጠይቄ ልውረድ። እሺ ወንድሜ። እሺ የመጀመሪያው ነገር እዚህ አሁን በእምነትና ጥምቀት በሚለው ከዛ ምናልባት ለሌሎችም ሳክራመንቶች አብሮ የሚሄድ ነገር ነው ብዬ አስባለሁ። አሁን አንድ ሰው ለምሳሌ እንትን ኤክሰፕሽኖች እንዳሉ በቃ ተግባብተናል አይደል? እሱ የታወቀ ነው ብለሃል አይደል? ማለት በኤክሰፕሽን ለምሳሌ ሰዎች ላይጠመቁ በሚችሉበት ጊዜ እኔ ኬዝ ግን አምነው ካመኑ ሊድኑ ይችላሉ። አንዱ ይሄ ነው ኤክሰፕሽኖቹ። ዶክትሪን አይሰራም አውቃለሁ፣ በኖርማል ሰርከምስታንስስ ሳይሆን ኤክሴፕሽናሊ ግን ሰው መጠመቅ ሳይችል ቀርቶ በማመኑ ምክንያት ሊድን ይችላል። እሺ አንዱ ጥያቄ ነው። ሊድን ይችላል ወይ ነው? ይችላል ወይ? አሁን ግን ይሄ ወንድማችን እዚህ ችግር ላይ ነው ያለው። ቆይ ችግር የማይችልበት ችግር ላይ ነው ያለው። አሁን ምንድነው? እሱም ጥሩ ነው። አሁን ምንድነው? አሁን ዶክትሪን በእርግጥ አንመሰርትም በዚህ ብሎናል። አሁን ወንድማችን ይህንን ካለ ችግር የለም። አሁን አስተምህሩ ባንመሰርትበትም እንኳን አሁን በአስተምህሩ ደረጃ አሁን ቅድም እንዳልነው በቃ ያለ ጥምቀት መዳን አይቻልም፣ አለቀ። እሱ ላይ ደርሰናል። ግን ለምሳሌ አንድ ሰው አምኖ ግን ሳይጠመቅ ድንገት ቢሞት አጋጣሚ ቢሞት ሊድን ይችላል። ኦፍኮርስ መጽሐፍ ቅዱስ ላይ አሁን ይህ ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ እንደዚህ ነገሮች በግልጽ ባይቀመጡም እንኳን ግን ሊድን ይችላል ብለን ነው የምናስበው። ኦልሬዲ የምርም እንትን ካለ ማለት ነው። በተለይ ለምሳሌ ሰማዕታትን ማንሳት እንችላለን። ሰማዕታት የደም ጥምቀት በሚለው ይህንን ነገር ተፈጽሞላቸው ስለምናይ ግን ይህ ነገር ግን ጥምቀት ላይ ለዘብተኛ እንድንሆን ያደርገናል። ጥምቀት ለድነት የሚለው ትምህርት ላይ አያደርገንም። ለምን? ለምሳሌ አንድ ህፃን ልጅ ተወልዶ ከማመኑ በፊት ቢሞትም ከማመኑ ከመጠመቁ ምናምን በፊት ቢሞትም የእግዚአብሔር መንግስት ድንገት ሊወርስ ይችላል። የእግዚአብሔር መንግስት ድንገት ቢወርስ ያ ህፃን ልጅ እምነት ለድህነት የሚለው ላይ ለዘብተኛ የሆነ አቋም ሊኖረን አይችልም። ገና ለገና ከማመኑ በፊት የእግዚአብሔር መንግስት ወረደ ብቻ ማለት ነው። ስለዛ ምን እያልኳችሁ ነው? ኤክሰፕሽናል የሆኑ ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮች ግን አስተምህሯችንን እንድናመቻምች ግን የሚያደርጉን ግን በፍጹም አይደሉም ነው። እግዚአብሔር ያክብርልኝ። እንደዛ ነው ወንድሜ። ከቻልክ በውስጥ ሰላም። ሁለት የመጨረሻ ጥያቄ ሁሌ የመጨረሻ ነው። ሁሌ ጀነራል እንትን ስለ ኦርቶዶክስ ተዋህዶ ለምሳሌ አስተምሮ አሁን ብዙ ጊዜ የሚነሱ ብዙ አስተምሮች አሉ አይደል? ባይዘ ሁለቱም አርጊመንት ላይ ይሄ ከቅንነት የመነጨ ነው። አንተም እንደምትለው ለምሳሌ ከኦርቶዶክስ ተዋህዶ ውስጥ ያሉ ሰዎች አንዳንድ ጊዜ ከኦርቶዶክስ ተዋህዶ መሰረታዊ ወይም ኖርማል ትምህርት ባፈነገጠ ውጭ ሊናገሩ ይችላሉ። እሱን ዊ ዶንት ኮንሲደር ደም የኦርቶዶክስ ተዋህዶ አስተምሮ አይደለም። ስለዚህ በዛ አድርጌው አናረግም አይደል? ልክ ፕሮቴስታንቱም ላይ እንደዛው እንደሆነው ማለት ነው። አሁን ጥሩ ለምሳሌ ያረከው አሁን እምነት መግለጫዎችን ነው የምናምነው። ስለዚህ ግለሰቦች የሚሉትን ነገር ሳይሆን እምነት መግለጫው ነው። እሱን ይዘን አሁን ማወቅ እንፈልገው የኦርቶዶክስን በቃ ትክክለኛ ማለት ትምህርት ሌላ ጋር ማንም ጋር ሳልሄድ የማገኘው እንዴት ነው? እሺ በአስተምህሩ ደረጃ ጸሎተ ሃይማኖት ነው ዋና አስተምህሯችን እኛ። እሺ ጸሎተ ሃይማኖት በዓለም አቀፍ ደረጃ የተደረገው ጉባኤ ላይ ማለት ነው የተደነገገው። እሱን በቃ አለቀ። እሱንና የእሱን ማብራሪያዎች መመልከት ነው አለቀ። በቀላሉ ሊካልክ ማለት ነው። አስተምህሯችን ይህንን ይመስላል። ከዛ በዘለለ ግን ቤተክርስቲያኒቱ ኦፊሻሊ በአቋም ደረጃ የምትሰጣቸው ትምህርቶች አሉ። ለምሳሌ ማንኛውም ሰው ሊጠመቅ ሲል 5 አዕማደ ምስጢራትን ተማር ይባላል። ስለዛ እንደነዚህ አይነት ነገሮችን አለቀ ካወቅ በቂ ነው። ከዛ ውጭ ግን እኛ የኦርቶዶክስ አስተምህሮን እንዴት ካልን ዝም ብለን የሆነ አንድ ግለሰብ ምናምን አይደለም የምንጠቁመው። በዋናነት እኛ የምንጠቁመው መጽሐፍ ቅዱስና የጥንት ቤተክርስቲያን አባቶችን። ስለዚ ከየትኛው መምህር መስማት ትችላለህ፣ ከእኔም መስማት ትችላለህ መምህር ካልሆንኩት። ግን ስትሰማ ግን እኔ አክሊል ከመጽሐፍ ቅዱስና ከአባቶች አድርጎ ካላስረዳ የቤተክርስቲያን ትምህርት አይደለም፣ የራሱ ነው።
ዋና አስተምህሯችን ግን ጸሎተ ሃይማኖት ስለሆነ እሱ ቀላል ነው፣ ገብተህ ማየት ነው። እሺ ጸሎተ ሃይማኖት ቴንክ ዩ አመሰግናለሁ። እሺ ወንድሜ አጠቃላይ መሰረታዊ ክርስትና ትምህርት ከፈለክ ደግሞ ጻፍልኝ አላ የኛን የመሰረታዊ ክርስትና ትምህርታችንን ከፈለክ ሰፋ ባለ መልኩ እንሰጣለን። ኦኬ ተጻፋላችሁ እንዳታስወርደኝ፣ የተጻፋላችሁ ትምህርት ማን ያስገባው? እንዳታስወርደኝ የተጻፈ ትምህርት አላችሁ። ትንሽ አትሳቅ፣ መልስ አትሳቅ። እሺ መልስ። አይጀግ ነው ሳቅ በፈለከው ሰሞኑን እየሳክ ነው። አይጀግ ነው እርፍ ጭራሽ። አንዴ ሚዩት አድርጎ የተጻፈ ትምህርት አላት ኦርቶዶክስ። ሚዩት አድርጎ አናግረኝ። እሺ አንዴ ሚዩት አድርጎ። ታዲያ ያ ሁሉ የአባቶች ትምህርት እና ምንድነው የነ ጳውሎስ ትምህርት፣ የነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ትምህርት፣ የነ ጴጥሮስ ትምህርት ታዲያ ዝም ብሎ እንደው አየር ላይ ዝም ብሎ ብትን ብሎ ያለ ነው እንዴ? በጽሁፍ ደረጃ በመጽሐፍ ቅዱስም በአባቶችም አለን። ከዛ ውጭ ደግሞ አሁን ያልኩ ደግሞ መሰረታዊ ኮንፌሽናችን ደግሞ የናይሲን ኮንስታንቲኖፖሊታን ክሪዱ ነው። እሱም በጽሁፍ ደረጃ አለ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለው በዓለም አቀፍ ጉባኤ ደረጃ ነው ራሱ እሱ እኮ የተደነገገው ቁጭ ያለው እና እሱ አላው እና ፕሊዝ ከታምረ ማርያም ይበልጣሉ፣ ከታምረ ማርያም ይበልጣሉ እነሱ እነማን? የጸሎት ሃይማኖትና አዎ መጽሐፍ ቅዱስም የአባቶቹም ትምህርት ከታምረ ማርያም ይበልጣሉ። ወይኔ ጭራሽ መጽሐፍ መልስልኝ። ይበልጣል አይበልጥም? እሺ ቤላ አታፋጠኛ ትላለህ። በጣም አፋጠትክኝ። ለምን መሰለህ? ቲክቶክ ላይ እና ቤተክርስቲያን የምታምነው አንድ ስላልሆነ ነው። እሺ ሚዩት አድርገው አንዴ ሚዩት አድርገውና አንዴ ከገባ ይቀር በሚለው ጭራሹ ለምን ቤተክርስቲያኗ የምታምነውን አያሳየንም? ያሳየንና ትመልስለታለህ ጥያቄውን በማስረጃ። እሺ ቤተክርስቲያኗ አንዷ ከአንዱ ይበልጣል አትልም? ይኸውልህ አንዱ ከአንዱ ይበልጣል። እዚህ አንዴ እባክህን ማስረጃ አውጣና አሳይ። ከዛ አንተ ደግሞ አትጨማለቅ ዲያ ያውጣና ያሳየን። ከዛም ትመልስለታለህ። እንዳትመልስለት አኬ ያለበለዚያ መጽሐፍ ቅዱስና የታምረ ማርያም ያነጻጸረበትን ነው። ቤተክርስቲያኗ አንዱ ከአንዱ ይበልጣል አትልም። አኬ ነው እዚህ ቲክቶክ ላይ እንዳታወራ አውጣና ያሳየን። ቪዲዮ ክፈት። እንዳታወራ አትሽሹ። ቤተክርስቲያኗ ይሄ መጽሐፍ ይበልጣል አላለችም። ቪዲዮ ክፈትና አውጣና አሳየን። ዝም ብሎ መጮህ መንጫጫት ሳይሆን አውጣና እንደዚህ የተባለበትን መጽሐፍ ይሄ ነው ብለህ አሳየንና አትፍሩ። ልናገር አሁን አኬ ሁሌ ስለሚዋሽ ነው። ይሄ ይበልጣል፣ ይሄ መጽሐፍ ይበልጣል። ለምን ቤተክርስቲያኗ አላለችም። ኧረ እባክህን እስቲ እንደው ተረጋጋ። በቅዱስ ሚካኤል ገና ከጅምሩ ታምረ ማርያም ከአባቶች ትምህርት ያንሳል የሚለውን አሳየኝ። አንተ ቅድም ሃይማኖት አይደለም ስትል ነበር። ወዳጅ አንዴ ስማኝ ፕሊዝ እባክህን። እስቲ ቤተ ክርስቲያን መጽሐፍ ቅዱስን እስትንፋሰ እግዚአብሔር ቀኑናዊያት ምናምን ብላ ዘርዘራ ምናምን ነገር በተለያዩ መጽሐፍቶች ላይ አይተናል። ፍትሐ ነገሥቱን በምኑም ማለት ነው። ታምረ ማርያምን በዚህ መልኩ ያስቀመጠችበትን አንድ ክፍል ስጠን። ልክ መጽሐፍ ቅዱስን እንደገለጸችበት የገለጸችበት የመዳን ማስተማሪያዎች እነዚህ ናቸው ብላ የዘረዘረችበትን አሳየን። አፍጥነው ቤተክርስቲያን አፍጥነው። አሁን እኔ ምን ብያለሁ? ምንድነው አይበላለጡም መጽሐፍ ቅዱስና ታምረ ማርያም አይበላለጡም ብላል አይደለ? አንተ እኮ ነህ አሁን የምታበላልጣቸው እኮ። እኔ ልናገር አንዴ ቤሊ ይቅርታ እባክህን አንዴ ፕሊስ ሚዩት አድርግና ቤተክርስቲያናችን ስለ መጽሐፍ ቅዱስ ስትናገር ምንድነው እስትንፋሰ እግዚአብሔር እንደሆኑ ምንድነው የቀኑና መጽሐፍት እንደሆኑ ምናምን በግልጽ አስቀምጣ ተመልክተነዋል። አሁን እንደዛ ባለችበት አሁን ለመጽሐፍ ቅዱስ እንዲህ ያለችውን የተናገረችውን ቃል ለታምረ ማርያምና ለሌሎች ገድላት ተአምራትም እንዲህ አይነት ቃል ሰታ የዘረዘረችበትን አሁን ፈጠን ብለህ አሳየን። ካላመጣ ሩጠ ከዚህ ትወጣለህ ማለት ነው። እሺ ላሳይሽ። ቤተክርስቲያኒቷ ታምረ ማርያም ከመጽሐፍ ቅዱስ ቪዲዮ ክፈት። ዳን አስተምሮ አይደለም ቪዲዮ ክፈት። አንተ የአንተን ወሬ የሚሰማ የለም። ማስረጃ ካለ ቪዲዮ ክፈት።
ኧረ አትሽሹ። ቤተክርስቲያኗ የተጻፈለት ምላሱ ላይ ነው እንዴ? በቪዲዮ አታሳይም? በቃ ይሄ ነው እንግዲህ። እኛ የእናንተን የእምነት መግለጫ እንዴት ነው የምናደርገው? ቪዲዮ ከፍተን ግልጥ አድርገን ይኸው እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል። ጴንጤ ይገባና ያለ ማስረጃ ተጨቃጭቆ ተዳርቆ አሰልችቶ ለመውጣት ይሞክራል። ስለዛ ምንድን ነው ቤተክርስቲያናችን ተአምረ ማርያምን ከመጽሐፍ ቅዱስ ጋር አታነጻጽርም። አይደለም እኩል ልትል ንጽጽር ውስጥም አይገባም እንዴ። የትኛውም መጽሐፍ ቅዱስ መጽሐፍ ቅዱስ ነው፣ አለቀ። በጣም ትልቅ ቦታ ነው የሚሰጠው መጽሐፍ ቅዱስ በቤተክርስቲያን ውስጥ እና ምንድነው ከአስተምህሮ ምናምን አንጻር እንየው ካልን የአባቶች ትምህርት የላቀ ነው፣ ከተአምረ ማርያም የላቀ ነው፣ ብልጫ አለው። በአስተምህሮ ደረጃ እንይ ካልን ማለት ነው። በአስተምህሮ ደረጃ እንየው ካልን ለአስተምህሮ ከመሆኑ አንጻር ማለት ነው። እና መጽሐፍቱ ለምን አገልግሎት መጡ የሚለውን ማወቅ መረዳት ይጠይቃል። እና ምንድነው ትልቁ ቁም ነገር ትምህርታችን ላይ በደንብ ፎከስ አድርገን ደግሞ እንቀጠለ። የተለያዩ በጣም የሚሰጡ ትምህርቶች የሚስጥራት የድህነት ትምህርት በጣም በሚገባ በደንብ ሊሰጥ ይገባል። መላልሶ ሊሰጥ ይገባል። በጣም በርካታ ፕሮቴስታንት ወንድም እህቶቻችን የጌታችንን ትምህርት ሳይሆን የሰዎችን ትምህርት እየተከተሉ እየጠፉ ነው። ጋይስ የሰውን ትምህርት መከተል ያጠፋል። አሁን ቅድም እንደሰማችሁት ለምሳሌ የኤምኬሲ የእምነት መግለጫዋ ሲነበብ ምንድነው ጥምቀት መዳናችንን የምናሳይበት ነው፣ ከክርስቶስ ጋር ሞተን መነሳታችንን የምናሳይበት ነው አሉ። አሁን እንደዛ የሚል የለም፣ ግን የጳውሎስን ጠቅሰው ነው እንደዛ የሚሉት። ለራሳቸው አጣመሙ አላጣመሙ። ስለዛ ጴጥሮስ ምን ይላል? እስቲ አንዴ የጴጥሮስን ክፈት አንዴ ቆይ ላስነብባችሁ፣ እነሱን እንጨርስ። ጴጥሮስ በመልእክቱ ምን እንዳለ ስለ እንደነዚህ አይነት ሰዎች አንደኛ ጴጥሮስ ነው ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 10 ከፍ አድርጎ ራስን ዝቅ በል ወደ 13 አካባቢ 14 እስቲ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ማን? የተወደደ ወንድማችን ማን? ጳውሎስ። እሺ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። የትኞቹን? የጳውሎስን ጽሑፎች ጳውሎስ ጻፈላችሁ። እሺ፣ እንደነዚህ አይነት ሰዎች በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለና ያልተማሩትና የማይጸኑት ሰዎችም ሌሎችን መጽሐፍት እንደሚያጣምሙ እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ። የጳውሎስን መልእክት የሚያጣምሙ ከዛን ጊዜ ጀምሮም ነበሩ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው። የጳውሎስን መልእክት አታጣሙ፣ አናጣሙ። ሶሪ አኪ፣ ግን ለጥምቀት ያለ አመለካከት ነው እስ ጥምቀት ነው የሚያድነው? ምን ማለት ነው? ለጥምቀት ያለህ አመለካከቱ ብቻውን ምን አድርጎ ያድናል? በጥምቀት ውስጥ እግዚአብሔር ጸጋውን ስለሚሰጥ ጥምቀቱ ያድናል ብለን እንናገር። አይ ማለቴ ኤምኬሲ ለምሳሌ አሁን የኤምኬሲ የጥምቀት አመለካከት አንተ ባልከው ሌትሴ ልክ አይደለም። ስለዚህ ግን ታጠምቃለች። አምናት ሰዎች እዛ ቤተክርስቲያን ውስጥ አምነው ይጠመቃሉ ማለት ጥምቀትን አልተወችም። ስለዚህ ደህንነትን አግኝተዋል ማለት አይቻልም። እንዴት ይቻላል? ሲጀመር በዛ በጥምቀት ውስጥ ድህነት እንዳለ ካላመንክ እምነቱ የለም። ስለዚህ ያልከኝ ያለው ለጥምቀት ያለ አመለካከት ነው የሚያድነው። ያለ እምነት ደግሞ ድህነትን መቀበል አትችልም። አይተዋል። ያምናሉ እኮ እምነት ምንድን ነው የምታምነው? አይደለም እያልኩ ያለሁት
በዛ በጥምቀቱ ውስጥ የእግዚአብሔር ጸጋን ለመዳን የሆነውን ማለት ነው ለመዳን የሚሆነውን ለዳግም ልደት የሚሆነው የእግዚአብሔርን ጸጋ እንደምንካፈል ካላመንን ሳናምን ከዛ ከጥምቀት ውስጥ ምንም አይነት ድነትን አናገኝም። አላመንንማ ሲጀመር እናገኛለን። ሳናምን ያለ እምነት ከዛ ውስጥ የምናምነው የምትለው አንተ ጥምቀትን ነው የምናምነው ወይስ የክርስቶስ የመስቀል ስራን ነው የምናምነው? የመስቀሉን ስራ ብቻ አይደለም። ወደዛ ስትቀርብም ራሱ በዚህ በጥምቀት ውስጥ እግዚአብሔር ጸጋውን ይሰጠኛል ብለህ ማመን አለብህ። ባይዚ በክርስቶስ ትምህርት ለማይኖር እንደሚለው ማለት እኮ ሁለተኛ ይህ ብቻ አይደለም። በነገራችን ተሳስቷል ምናምን እንዳለ ሆኖ ግን የምናምነው ነገር ግን የኢየሱስ የመስቀል ስራ ነው። ይኸውልህ በአጭሩ በል ጥምቀት ለድህነት አይደለም የሚሉትን ማርቲን ሉተር ምንድን ነው የሚላቸው? በጥምቀት የማያምኑ ነው የሚላቸው። አውጣው አንዴ ያውጣው እዛ ወላጅ ካቴኪዝም እንዳያወጣው እና እንደነዚህ አይነት ሰዎች እንደውም ክርስቶስንም ክደዋል ወደ ማለት ነው የሚያመራው ነው የሚለው እንደውም እሱ እኮ ቆይ አሁን ማርቲን ሉተር እኮ አይደለም ፋይናል ሴ ችግር የለም። አንተ የምታምነው ነገር አንተ የምታምነው ለጥምቀት ያለን አመለካከት ነው የሚያድነን ወይስ ኢየሱስ ክርስቶስ የሰራውን አምነን በመጠመቅ ነው? ምንድን ነው? እሺ ወደ ጥምቀቱም ስትሄድ እሱን በጥምቀት ውስጥ ያለውን ነገር ማመን አለበት፣ ግዴታ ነው። በጥምቀት ያለውን ነገር ይሄ በጥምቀት ውስጥ ድህነት እንደሚገኝ ካላመንክ አትድንም። እሱን ማመን አለብህ፣ ወደ ጥምቀት መሄድ አለብህ። እሱን አምነን ወደ ጥምቀት መሄድ ግን ጳውሎስ ለጥምቀት ያለውን አመለካከት በማመን ነው የሚዳነው የሚል እንትን ሁላ አለው። ሰው ፉሊ ሳይገባው የጥምቀትን አንደርስታንዲንግ ግን በኢየሱስ ክርስቶስ መስቀል ስራ አምኖ ከዛ ደግሞ በእሱ ተባበራለሁ በምሳሌ የሚበል ወይም ለድነት የሚበል አምኖ መጠመቁ አያድነውም። ይሄ ሌላ አዲሽናል እንትን አይደለም ከወንጌል አይደል? እስቲ ከወንጌል ውጭ ከሆነ እስቲ ያሳዩና። መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ነው ያለው። ይህንን ካላመነ ገና ከጅምሩ የማያምነውን ነገር እንዴት እግዚአብሔር ይሰጠዋል? አላምንም አለ እኮ። ለምሳሌ ድህነት አይሰጠኝም አለ። ቆይ አንዴ፣ ለምሳሌ አንተ በጥምቀት ውስጥ ድህነት አይሰጠኝም አላምንም፣ ድህነት ይሰጣል ብዬ አላምንም አልክ። ከእግዚአብሔር ላይ የምትቀበለው ጸጋዎቹን በእምነት ነው አይደለም? በእምነት ነው እማምነው። ግን በዛ በጥምቀት ውስጥ ድህነትን እቀበላለሁ የሚል እምነት ከሌለ እጅህን አልዘረጋህም። እምነት እኮ መቀበያ እኮ ነው። እምነት መቀበያ ስለሆነ ወደዛ ወደ ጥምቀት ውስጥ ስትገባ፣ ወደዛ ወደ ውሃ ውስጥ ስትገባ ያንን አይነት እምነት ካልያዝክ በስተቀር ድህነትን ሳትቀበል ትወጣለህ። ስለዛ ጥምቀትን መካት ግን እያልክ ያለኸው አሁን እያልክ ያለኸው ሰው እንደዚህ አይነት የጥምቀት አመለካከት ከሌለው እንደዚህ አይነት የጥምቀት አመለካከት ከሌለ አይድንም ነው። እንደዛ የሚል መጽሐፍ ቅዱስ ሀሳብ አይድንም የለም። ሁለተኛ ነገር አለባከተው ተረጋጋ አለ ቆይ ፖይንቶችን እኮ የዘረዘርኩ ነው። አላ እንዴ ቆይ ነው። አንደኛ ቅዱስ ጳውሎስ ቅድም እንዳሳየው የምንድነው ወይም ከጌታችን ጋር አንድ የምንሆነው በጥምቀት ነው ብሎ ነግሮናል። ሮሜ ምዕራፍ 6 ላይ፣ ገላትያ 3 ላይም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎናል። ስለዛ ክርስቶስን የለበሳችሁት ከጌታ ጋር አንድ የሆናችሁት በጥምቀት ነው ብሎናል። ስለዛ በጥምቀት እኮ እንደሆነ ከነገረን ስለዛ በመገረዝ አይደለም ማለት ነው። አንድ ያስጨርሱ። ግዝረት ለአይሁዳውያን ብቻ ነበር። አሁን ግን ጥምቀት ግን ለአይሁዳውያንም ለአሕዛብም ጭምር ነው። ስለዛ ሁሉም ተጠምቆ በቃ አንዱ ሆኗል። ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ሁሉም አንድ ሆነ በክርስቶስ። እንዴት ከተባለ እንዴት ነው በክርስቶስ አንድ የሆነው ከተባለ ሁሉም ሲጠመቅ ከጌታ ጋር አንድ ስለሚሆን በጥምቀቱ ስለሆነ ከክርስቶስ ጋር እንዲሆን ነው። ሁሉም አሕዛቡም፣ አይሁዱም፣ ወንዱም፣ ሴቱም፣ ባሪያም ጨዋም አንድ ሆነ የተባለ ሁላችንም ስለተጠመቀን ነው። እና ምን እያልኩኝ ነው? እንዲህ ያለውን ወንጌል ከነገረን በኋላ የእግዚአብሔርን ጸጋ እንደዚህ እንደምንቀበል ከነገረን በኋላ ታዲያ ገላትያ ላይ መለስ ብለህ ምዕራፍ 1 ላይ ስትመለከት እኛ ከሰበክናችሁ ወንጌል የሚለይ ወንጌል ማንም የሚሰብካችሁ ቢኖር እርሱ የተረገመ ይሁን አለ። ስለዛ በጥምቀት ውስጥ ነው እንደዚህ በነፃ ነው የምታገኙት ምናምን ጸጋው ምናምን ብሎ እንደዚህ የሚመስል ነገርን ከተናገረ በኋላ ብድግ ብለህ መተህ ደግሞ ጥምቀት ለድህነት አይደለም ብትል በቃ የተረገምክ ነው የምትባለው። ምክንያቱም ጳውሎስ ራሱ ነው እኛ ከሰበክነው የተለየ የሚሰብክ ቢኖር የተረገመ ይሆን ያለው። ስለዛ ከጳውሎስ ስብከት ውጭ ይሆናል። ምክንያቱም ይህ ስብከት ደግሞ ቀላል ስብከት ነው እንዳትል የመዳን ስብከት ነው። ይህም የመዳን ጉዳይ ላይ ደግሞ የተነገረ ነገር እኔ እኮ እንትን እኮ በጣም ኮንክሉዥኖችህ ከምትመሰርታቸው ኮንክሉዥኖች በጣም እንትና ይሄ ብቻ አንደርስታንድ ለማድረግ ብትሞክር ነገሮቹን ማለት ነው። ለምሳሌ አሁን እያልክ ያለሁት አሁን ሮሜ 6 ላይ ያለውን ሀሳብ በቃ ማለት አትሊስት የተቃራኒውን እንትን እኮ በትክክል አንደርስታንድ አድርጎ መቆሙም አሪፍ ነው። ግን አሁን እያለ ያሉት እነሱ አንቀበልም አይደለም። ጥምቀት እኮ
ምሳሌ ሆኖ ነው የዚህ የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ሆኖ እንጠመቃለን አሉ እንጂ ጥምቀት ከድነት ጋር ግንኙነት የለውም። ጥምቀት ጸጋ የምንቀበልበት አይደለም አላሉ። ከእግዚአብሔር ቃል ይልቅ የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለክ ነው። እሱ አንደርስታንድ ማድረግ የእግዚአብሔርን ቃል ነው እያለ ነው። አንተ ግን አሁን የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለክ ነው ከእግዚአብሔር ቃል ይልቅ አይደለም ነው እንጂ የእግዚአብሔር ቃል የሚለውን ትክክለኛውን በቀጥታ መጽሐፍ ቅዱስ ላይ ያለውን እንደመቀበል መጽሐፍ ቅዱስ ላይ የሌለ ነገር አንተ ምን እንደው የሌለ ነገር ሳይሆን ጥምቀት አንዴ ጃቢ እኮ ቅድም ተናግራ እድሉን ስጥኛ ነኝ። አሁን እኮ ቅድም እኮ ጨርሰን ነበር አይደል? በቃ ይብቃን ጃቢ። እስቲ ለዛሬ በጣም ይቅርታ አገልኝ ቅድም ስለጨረሰን ድጋሚ ደግሞ ወደዛው ጭቅጭቅ እንዳንገባ አሁን ቅድም ጥሩ ማጠቃለያ ስላደረግን ብትችል በውስጥ አውራኝ እና ወጣት በጣም በተደጋጋሚ ምሳሌ ሆኖ ሲል ስለነበረ ያድነናል የሚለውን ረስቶታልና እሱን ብታሳየውም መልካም ይመስለኛል። እሱ በግልጽ ዝም ብሎ ምሳሌ ነገር እኮ አይደለም የሚያድነው፣ ሪል ነው ለድህነት የሚሆነው እና ከቻልክ እና በውስጥ ብናወራ ደስ ይለኛል። ማለት በደንብ ራሳችን ልባችን ክፍት አድርገን መነጋገር የምንችል ከሆነ እንግዲህ ወጣት ከወጣት ጋር የሚከብዱ አይመስለኝም ለመነጋገር። ዝም ብሎ ሚዲያ ላይ ሲሆን ግን ወደ ጭቅጭቅ ስለሚያመራ ብዙ ጊዜ ለዛ ነው።